ሱናን አቡ ዳውድ 4449 መጽሐፍ 38 ቁጥር 4434 አብዱላህ ኢብን ዑመር እንዳወራው አይሁድ የአላህ መልእክተኛ እንዲጎበኛቸው ወደ ቁፍ ጠሩት። እርሱም በትምህርት ቤታቸው ጎበኛቸው። ለአላህ መልእክተኛ ወንበር አመጡለት፣ እርሱም ተቀመጠበት። ከዚያም ተውራትን አምጡልኝ አለ። ዋው! እርሱም አመጡለት። ከዚያም ከወንበሩ ላይ በመነሳት ተውራትን አስቀምጦበት እንዲህ አለ። በአንተና አንተን በገለጠው አምላክ በቀን አምላክ አምናለሁ አለ። ስለዚህ ይሄ ምንድነው የሚያሳየው? ተበረዟል። ኦኬ፣ ነብዩ መሐመድ በተበረዘ መጽሐፍ እያመነ ነው። ኦኬ፣ እሺ፣ ሌላ እንጨምር። ሌላ ይሄን ጨርሰን እንሄዳለን። ይሄን እንጨርስና እንሄዳለን። በጣም በደስታ ቀጥል። የኢስላም መሰረቶች ውስጥ አንዱ ምን መሰለ? ኢስላም ለመሆን መጀመሪያ የሚያስፈልግ ከአምስቱ መሰረቶች ውስጥ አንዱ አላህ ባወረዳቸው መጽሐፍ ማመን ነው። እሺ፣ ስለዚህ በተበረዘ ማለት ነው። ትክክለኛው የለም። አላህ ግን ኢንጂልና ተውራትን እንዳወረደ ታምናለህ። ግን ትክክለኛው ኢንጂልና ተውራት አሁን አለ ወይ ብትለኝ የለም። ግን እኔ እንዳወረደ አምናለሁ። የአላህ መጽሐፎች ናቸው አምናለሁ። የአላህ ቃል ይጠፋል ማለት ነው? ኧረ አቤኔዘር አሁን ወደ ቅድሙ ሀሳብ እኮ ልንመለስ ነው። አውቀህ ሙድዬ እንዲያስክ እንደሆነ አውቃለሁ። እኔ ዝም ብዬ ማወራ አውቃለሁ። ሙድ አይደለም። ቅድም እኮ ነገርኩህ። ሁሉም ቃሎች ተበርዘው ይጠፋሉ። ይኸው ከዛ በፊት የነበሩት ቁርአን ግን መቼም አይጠፋም። የሚጠፋ ቢሆን ኖሮ ከነብዩ በኋላ ሌላ መልእክተኛ ይላክ ነበር። አይጠፋም። የነብዩ የመጨረሻ መደምደሚያ ተደርገው የተላኩት ቁርአን ስለማይጠፋ አላህ ፕሮቴክት ስለሚያደርገው ነው። ይሄ ግልጽ አይደለም? ትክክል፣ ግልጽ እኮ ነው። እኔ እኮ እየተረዳው ነው። ግን እኔ ይጋጭብሃል ነው እያልኩ ያለሁት። አይጋጭም። ምኑ ነው የሚጋጭው? መች ነው የጠፋው? እነ ተውራት፣ ኢንጅል፣ የመዝሙራት መጽሐፍት ምናምን እንዳለ ልክ ከነብዩ ከመምጣታቸው በፊት ተበርዘው ነበር እንዳለ። ኦኬ፣ ነብዩ መሐመድ ኬታ አመጡ ታዲያ? ምኑን? ተውራት አመጡና ከተቀመጡበት ተነስተው አሁን እኔ ተውራት ላምጣብል ኢንጂል ላምጣብል ኬት ነው ማመጣው? ካንተ አይደል መቀበል? ግን ነብዩ ከመጽሐፉ ባለቤቶች እናንተ መጽሐፍ አለን የምትሉት ኢንጂልና ተውራህን እሱን አይደል መቀበለው? ኦኬ፣ እሺ። እና እዛም የሚከተሉትን ተቀበሏ። ታዲያ ምንድነው የምትለኝ? ትክክለኛው የለም ተበርዟል ነው አምንበታለሁ ያሉት። መጽሐፉ ልክ ነው እያሉ አይደለም። አምንበታለሁ ሲባል አንተ ውስጥ ያለው አልተበረዘም ማለት አይደለም። ይሄ ተውራትን አምንበታለሁ፣ እኔም ኢንጂልን አሁንም እየነገርኩ ነው። አምንበታለሁ ማለት ግን ምን አልከኝ? አሁን እኔ እስልምና ሃይማኖት እንደሆነ አውቃለሁ፣ ግን ደግሞ ሃይማኖቴ ነው ብዬ ደግሞ አላምንም። ያየ ነው። የእምነትም ደግሞ ልዩነት አለ። ስለዚህ አሁን ነብዩ መሐመድ ግን ተውራትን አምጡልኝ ያለ የትኛው የተበረዘውና ያልተበረዘውን? ኦኬ፣ እሱንስ እንዴት ሊለዩ ቻሉ? ያልተበረዘ የለም በዛ ሰዓት እኮ ምን ሆነ ነው? ኦኬ፣ ከየት አመጡት ታዲያ ያልተበረዘውን? እነሱ ቆይ፣ የት ነው የሄዱት? መጀመሪያ አዲሱ ራሱ ስታነበው የት ነው የሄዱት? አይሁዶች ጋር አይደል የሄዱት? እሺ፣ ኦኬ፣ አንዴ አይሁዶች ጋር ሄዱ ይላል እንዴ? እዚህ ጋር የለም። እዚህ ምንድነው ያልከኝ? አይ ራስን ያልከኝ። እኔ አዲሱን አንብቤ አይደለም ራስ ያልከኝን ነው ማወራለሁ። እኔ እኮ ያንተን መጽሐፍ ነው እያነበብኩ ያለሁት እኮ ገባኝ። አይ ወጥቼ አዲሱን አላየሁትም ነው ያልኩት። ወጥቼ አዲሱን አላየሁትም። አንተ ግን ያልከኝ ምንድን ነበር? እስቲ ስራ ስሪ ዜድ፣ እስቲ ስራ ስሪ። አዲሱን አንብበው አንዴ። አዲሱን አንብበው፣ ችግር የለም። እሺ። አብዱላህ ኢብን ዑመር እንዳወራው አይሁድ የአላህ መልእክተኛ እንዲጎበኟቸው ወደ ቁፍ ጠሩት። እርሱም በትምህርት ቤታቸው ጎበኛቸው። ለአላህ መልእክተኛ ወንበር አመጡለት፣ እርሱም ተቀመጠበት። ከዚያ ተውራትን አምጡልኝ አለ። የትኛው የተበረዘውና ያልተበረዘውን ይህንን ታብራራልኛለህ? እነርሱም አመጡለት። ከዚያም ከወንበሩ ላይ በመነሳት ተውራትን አስቀምጦበት እንዲህ አለ። ያየው ነው። ተቀመጠ፣ ለሱ የመጣለትን ተቀመጠበት። ከዛም በኋላ አምጡልኝ አለ። እሺ፣ ከዛም በኋላ ከመጣ በኋላ ምን አደረገ? ኦኬ፣ ከዚያም ከወንበሩ ላይ በመነሳት ተውራቱን አስቀምጦ እንዲህ አለ። በአንተና አንተን በገለጠው አምላክ አምናለሁ። ኦኬ፣ መጽሐፉ ነው እንደዛ የሚለው እኮ። አሁን ምንድነው ግር ያለ እኮ አልገባኝም። አሁን የትኛው የተበረዘው ነው? የትኛው ነው የተበረዘው? ያልተበረዘ የለም። ነብዩ ከመምጣታቸው
እንደተበረዘ ነገር ግን ያምኑበት ተበርዟል እኮ ግን አላህ ያወረደው መጽሐፍ ተውራት እንደሆነ ያውቃሉ። ሰዎች እንደበረዙት ያውቃሉ፣ ግን አላህ ያወረደው መጽሐፍ እንደሆነ ያውቃሉ። ማመን ግዴታችን ስለሆነ ማለት ነው። ስለዚህ እንዴት ነው ልቀበለው? አሁን እኔ ኮንፊውዝ ምኑን ሐዲሱን እንዴት ልቀበለው ነው? ያምናሉ ወይስ ደግሞ ሐዲሱን እንዴት መቀበል እንዳለብህ ልንገርህ። አንተን በላከው አምናለሁ ሲሉ እሺ አንተን እንዴት መቀበል እንዳለብህ ልንገርህ። አንተ የተረዳህበትን መንገድ ይመስለኛል። ለምን በተበረዘ መጽሐፍ ያምናሉ ነው ጥያቄ አይደለ? በሚገባ የጠየቀው ጥያቄ አንብበህ እንደዛ ስትረዳው እንዴት ሰው በተበረዘ መጽሐፍ ያምናል? ልክ ነው ጥያቄው። ምክንያቱም እኛ ሙስሊሞች እናንተን ለምን በተበረዘ መጽሐፍ ታምናላችሁ ብለን ስለምንጠይቅ ማለት ነው። ነገር ግን ነብዩ የሚያምኑት ነገርኩ እኮ በኪታቦች ማመን አለብን። ከዛ ውስጥ ተውራት አለ፣ ኢንጂል አለ። ነብዩ ሙስሊም እንደመሆናቸው መጠን ሁላችንም ሙስሊም እንደመሆናችን መጠን ነብዩ ብቻ ሳይሆን እኛም እናምናለን። በምን እናምናለን? በተውራት አንተና በአንተ በመጽሐፉና አንተን በላከህ አምላክ አላህ አምናለሁ። የላከው አላህ ነው፣ እሱን አምናለሁ። አላህ የላከው ተውራት የሚባል መጽሐፍ እንደነበር አምናለሁ። ነገር ግን አሁን ተውራትን አምጥቼ ተመራ ብትለኝ አልመራም። ምክንያቱም ተበርዟል፣ በሱ መመራት አንችልም። ለኛ የወረደልን ሸሪዓ ተውራት ሲጀምር መጽሐፍ የሸሪዓ ህግጋት ነው። ይሄ ህግጋት የኛ ቁርአን የወረደው ለኛ ህግ እንድንመራበት ነው። ተውራት ደግሞ ለዛን ጊዜ ለነበሩ ለህዝቦች የተሰጠ መጽሐፍ ነው። እሱን አምነህ ትቀበላለህ እንጂ በሱ መመራት አትችልም። አጋችሁ ጥያቄ ተመልሱልኛል። ግን ደግሞ እዚህ ጋር ሌላ ፋላሲ የሚሆንበት ቦታ አለ። ለምሳሌ ሱራ 29:46 እስቲ አንዴ ክፍተውና አንብቦ ባንተ ያምራል። እሺ አንተ እዚህ ላይ ምን የሚጋጭ ነገር አለ ልትለኝ ነው ሐሳብህ? ሳወጣው ኦኬ እስቲ እኔውና አንተ ይጋጭ የምትለውን ሐሳብ ታብራራ። ሱራ 29:46 ነው አይደለ? ትክክል። 46 yes እሺ 46 ላይ የመጽሐፉን ባለቤቶችም በዚያች እርሷ መልካም በሆነችው ክርክር እንጂ አትከራከሩ፣ ከነርሱ እነዚያን የበደሉትን ሲቀር በሉም በዚያ ወዳኛ በተወረደው ወደ እናንተም በተወረደው አመንን፣ አምላካችንንም አምላካችሁም አንድ ነው፣ እኛም ለእርሱ ታዛዦች ነን። እሺ ምንድነው ያልገባህ እዚህ ጋር? ያልገባኝ የለም፣ ግራ ያጋባኝ ነው ያለው ካንተ ሐሳብ ጋር ማለት ነው። ምንድነው ግራ ያጋባ? በዚያ ወደኛ በተወረደው በተወረደው ማለት ቁርአን ነው፣ ግልጽ ነው። መጽሐፉ ባለቤቶች ደግሞ ከላይ ይጠቅሳል። ሌላ መጽሐፍ ነው ማለት ነው። ወደ እናንተም በተወረደው አመንን። በተበረዘው ነው ያመኑት ወይስ ደግሞ በንጹህ ነው ያመኑት? እሺ ጨርሳል። ይሄ ነው ጥያቄ። ሙሉን ጨርሰውና አንድ ላይ ልመልስልህ ወይስ አንድ ባንድ ይሻላል? አንድ ባንድ። እሺ አሁን ያንተ ጥያቄው በተበረዙት ነው ወይ የምታምነው ነው አይደለ? የሚያምኑት። እሺ ይኸው የመጽሐፉን ባለቤቶች ብሎ የገለጻችሁ ክርስቲያኖችንና አይሁዶችን ነው፣ በኢንጂልና ተውራትን የሚቀበሉ ማለት ነው። እነሱ ቅድም እንደነገርኩ የአላህ መጽሐፍ እንደሆነ እናምናለን፣ እንደተበረዘም እናምናለን። ቅድም ያልከኝ ሐዲስ የመለስኩልህ መልስ ራሱን ነው መመልስልህ። ምንም የሚያደናብር ነገር የለውም። እሱን የሚከተሉ ሰዎች ናችሁ እናንተ ማለት ነው። የመጽሐፉን ባለቤቶችም በዚያ እናንተን ነው አሁን የሚገልጸው። የመጽሐፉ ባለቤቶች ተውራትና ኢንጂል የሚከተሉትን ነው። በዚያች እርሷ መልካም በሆነች ክርክር እንጂ አትከራከሩ፣ ከነሱ ጋር ጭቅጭቅ፣ ንትርክ የመሳሰለ እንዲህ ሳጣ ገባ ውስጥ አትግቡ፣ በመልካም በሰላም በፍቅር ተነጋገሩ፣ ተወያዩ እያለን ነው። ከዛ በኋላ ምን አለ? ከነርሱ እነዚያን የበደሉትን ሲቀር በደለኞችን ሲቀር በሰላም የተኗኗረህን ትኖራለህ። የምትከራከርም ውይይት ቢሆን እኔ እናንተም እንደምናደርገው በሰላም እንትን ትላለህ ማለት ነው። በሉም በዚያ ወደኛ በተወረደው ወደ እናንተም በተወረደው አመንን። ለኛ የወረደው ቁርአን ነው አሁን ላይ እንድንመራበት። በእናንተም የተወረደው ማለት መጀመሪያ የወረደው ኢንጂልና ተውራት የምትከተሉትም ማለት ነው። በሱም አመንን። አዎ እናምናለን። የአላህ የአምላካችን አላህ ለነሱ ያወረደላቸው መጽሐፍ መሆኑን 100% እናምናለን። እሱን ካላመንን ከእስልምና እንወጣለን ማለት ነው። ስለሚያስወጣን እናምናለን። አምላካችሁም አንድ ነው፣ እኛም ለእርሱ ታዛዦች ነን። ያወረደው አንድ አምላክ ነው።
የሁሉም መጽሐፍ ባለቤቶች አንድ ነው። አምላካችንም አምላካችሁም አንድ አላሁ ሱብሓነሁ ወተዓላ ነው። በሱ እናምናለን። እኛም ለርሱ ታዛዞች ነን። አላህ እመኑ አለን፣ አምነን ታዘዝን ማለት ነው። ምንድነው ግራ ያጋባ? ምንድነው የምታምነው? እሺ እኔ ማምነው መጽሐፉ ሲባል የእናንተ መጽሐፍ ስለሱ ያለህ እምነት ምንድነው ነው የምትለኝ? አይደለም አሁን አምናለሁ እዚህ ጋር የሚሉት መጽሐፉን ነው እንጂ የፈጠረውን አይደለም። የፈጠረውን እኮ መጽሐፉን እናምናለን። መጽሐፉን እናምናለን። የተበረዘውን ነው አይደለም። ይሄ እኮ ግልጽ እኮ ነው። ተበረዘዋል አልኩ። እኛ ስናምን እኮ መጽሐፉን እንቀበላለን እንከተላለን እኮ አይደለም። ቅጥፈትን ያሉድም ኧረ በእናትህ አትተው እንዴ! እንዲማ እንትን አትበል። የምን ቅጥፈት ነው? አንዴ ስታወራ እኮ ማንም ያቋረጠ የለም። አሁን የምንግባባበት አንድ ነገር አለ። መጀመሪያ ስትናገር መጽሐፍ ቅዱስ ተበረዘዋል አልክ። ኦኬ እንደተበረዘ ማስረጃ አለው ወይ የሚል ጥያቄ ነበር የጠየቁ። ኦኬ አዎ አለኝ ብለህ አንድ ሱራ ጠቀስክ። እኔ እሱን ብቀበል አንዴ ሁሴን አንዴ ቆይ አንተ ያንተ አካሄድ ስለገባኝ ያሲር ሁሴን እኔ ላስረዳ። ቆይ ሁሴን አንዴ ይጨርስ። ይጠይቅ፣ ችግር የለም ይጠይቅና ይጨርስ። ሁሴን አቃተኝ ካለ ትገባለህ፣ ያ ችግር የለም። እኔ መመለስ ሲከብደኝ የማላውቀውን ጥያቄ ስለማልመልስ እንደዚህ አይነት ስራ ስለማልሰራ የማላውቀው ነገር ካለ እነሱ ያግዙኛል ማለት ነው። እኔ አግዙኝ ስላችሁ ሁሴን እባክህ አቃተህ አላልኩም። አውቆ እሱ እኔ ብለሃል አላልኩም። እኔ እንደዛ አይደለም። እሺ እኔ እንደዛ ለማለት አይደለም። እሺ ወንድም እንደዛ ሳይሆን በእኔ ውይይት መሀል ላይ ሲገባብኝ በጣም ነው እሺ ሰው የምናደደው። ለዛ ነው እሺ እኔም ከሁለት ሰው ጋር ማውራት ስለማልችል ነው። ሁሴን እባክህን ጣልቃ አትግባበት። የእሱ ካቃተው እርዳታ እንትን ይላል። ስለዚህ ጣልቃ ባለመግባት እንተባበር። ኦኬ የእኔ ሀሳብ እኔ እኮ እቀበልሃለሁ፣ ሀሳብን እቀበልሃለሁ፣ ግን ደግሞ ከመጀመሪያው ሀሳብ ጋር ይጋጭባል። መጽሐፍ ቅዱስ ይቃረናል ብለህ የተናገርከው የመጽሐፍ ቅዱስ የምትለውን ቃል ባትጠቀማት ኢንጅልና ተውራትን ምን እያልክ ነው? ተበርዟል እያልክ ነው። ኦኬ እኔ ደግሞ አሁን ያመጣሁልህ መረጃ በእርሱ እናምናለን ነብዩ መሐመድ አለ። አንተ ደግሞ ምንድነው ይሄ ሀሳብ? መጽሐፉን በላከው እንጂ በመጽሐፉ አይደለም። ኦኬ ነብዩ መሐመድ ኦኬ የተበረዘ ከሳቸው በፊት ነው የተበረዘው አልክ። ኦኬ እንደዛ ደግሞ ከሆነ ከሳቸው በፊት ከሆነ የተበረዘው እንዴት መጽሐፉ ሊለዩት ቻሉ? ኦኬ እሺ ሌላኛው ደግሞ ሀሳብ ምንድነው ያሲር? ቆይ አይ በአንዴ ብዙ ሀሳብ ካነሳ እንትን እንላለንና አንድ ባንድ እየገደልን ነው እንሂድ። በጣም አንድ ባንድ እየገደልን የመጀመሪያው የተበረዘ መጽሐፍ ለምን ታምናለህ ነው? ያመንከው በላከው ነው እንጂ በመጽሐፉ አይደለም ነው አይደል? እሱን ጨርሰናል እኮ ግን ደግሞ ስላነሳኸው ነው ያልጨረስነው ምን እንደሆነ ታውቃለህ? የተበረዘ መጽሐፍ እኔ አላምንም የሚል ሀሳብ ስታነሳ ኦኬ ያልተበረዘውን ከተበረዘው እንዴት ነው የምትለየው? ኦኬ እሱ ደግሞ ጠፍቷል የሚል ሀሳብ አነሳ። እኔ ደግሞ አልጠፋም ጭራሽ ነብዩ መሐመድ ከመቀመጫቸው ተነስተው እስከ ማስቀመጥና በአንተና በማን አምናለሁ አሉ። በአንተና በማን አምናለሁ አሉ። አንተም በላከው ታንኪ ዩ ኦኬ ይሄ አግባባን። ኦኬ የትኛውን ነው ብለን እሱን ኦኬ አመንኩ። እንዴት ለየኸው ነው አሁን ያንተ ጥያቄ? የተበረዘውና ያልተበረዘው እንዴት ተለየ ነው? ኦኬ እሺ እሱም አሁን አላጋጭ ብሎን ወደ ሌላ መጣን። እኔ እናንተ አንጋጭም፣ ግን ደግሞ አንተ ካንተ ሐሳብ ጋር ቁርአኑ ይጋጫል እያልኩኝ ነው። ቁርአን 2946ን ደግሞ የትኛው ሐሳብ? ኦኬ የቀደሙት መጽሐፍቶች ተበረዘዋል የምትለው ሐሳብ ሱራ 2946ን ደግሞ አንስተን ምን አለ? አይጋጭም ከኔ ሐሳብ ጋር ምንድነው የሚጋጭው? ኦኬ እሺ ተበርዟል ነው የሚለው እሱም። እሺ እናንብበዋ። እሱ ጋር ተበርዟል አይልም። ተበርዟል የሚለው እሱ አይደለም፣ ሌላ ሱራ ነው። እዛ ጋር እኮ እኔ እኮ አስረዳው። እዛ ጋር የሚለው ከመጀመሪያው ጀምሮ ላንብበው ከመጀመሪያው ጀምሮ እሱን ምዕራፍ ራሱን 2946ን ላንብብልህ። ወደ ሌላ ሳንሄድ ወደ ሌላ አንቀጽ ያስረዳል የሚለው የመጽሐፉን ባለቤቶችም በዚያች
እርሷ መልካም በሆነች ክርክር እንጂ አትከራከሩ። እኔ እናንተ ስንወያይ ከማንኛውም ከመጽሐፉ ባለቤቶች ጋር ስትኗኗር በሰላምና በፍቅር አውራ ተኗኗር። ነገር ግን ከነርሱ እነዚያን የበደሉትን ሲቀር በደለኞችን አይደለም የሚለው ሰላመኞችን በሰላም ትኖራለህ። ከነርሱ እነዚያን የበደሉትን ሲቀር ማለት ነው። በሉም በዚያ ወደኛ በተወረደው ወደ እናንተም በተወረደው አመንን። ለኛ የወረደው ቁርአን አለ፣ ከዛ በፊት የተወረደው ደግሞ ኢንጂልና ተውራት አለ። አሁንም እነሱ የሚከተሉትን መበረዙን እንደተበረዘ ሆኖ ሳለ እሱም መጽሐፍ የሚከተሉ ሰዎች አሉ። እሱም መጽሐፍ ታምናለህ ወይ ብትለኝ አዘ ሙስሊም የአላህ ቃል ነበረ፣ አላህ ያወረደው መጽሐፍ አለ ኢንጂልና ተውራት እናምናለን፣ እንቀበላለን። ምክንያቱም አላህ እመኑ ስላላለ አምላካችንም አምላካችሁም አንድ አላህ ሱብሓነሁ ወተዓላ ነው። እኛም ለእርሱ ታዛዦች ነን። አላህ እመኑ ብሎናል፣ እናምናለን። ምንድነው እመኑ ግን ያለን? እሱን መጽሐፍ ተከተሉ የእሱን ህግጋትና ሸሪዓ ተከተሉ ነው አይደለም። ለእኛ የወረደው ህግጋትና ሸሪዓ ቁርአን ላይ ያለው ነው። ያ ከዛ በፊት የነበረው መጽሐፍ ለዛ በፊት የነበሩ ህዝቦች የወረደ ህግጋት እና ሸሪዓ ነው። እኛ ምናምነው ያ መጽሐፍ እመኑ ሲባል እንዴት ነው ካልከኝ በተበረዘ ነው ወይ የምታምኑት የሚለው ሐሳብ የሚመጣው እኛ ምናምነው እንደ መጽሐፉ እንደ መጽሐፍ የአላህ ቃል ነው፣ አላህ ያወረደው መጽሐፍ ነው ብለን እናምናለን። ነገር ግን አንከተልም። ያወረደውም አላህ ነው ብለን እናምናለን። መበረዙንም አላህ ይነግረናል። ይሄ ነው። ምንም የሚያከራክር እንትን ነገር የለም። ግልጽ የሆነ ሐሳብ ነው ያለው። ቁርአን ደግሞ መቼም እንደማይበረዝ አላህ ነግሮናል ማለት ነው። እኛ ወረድነው እኛን ጠብቀናል ብሏል። እኔ ስለ ቁርአን እኮ አልጠየቅኩም እኮ እኔ ጠየቅኩ ስለ በቃ እሺ ነው መለስኩልሽ። አሁን ምን ያደናብራል? ኦኬ ግልጽ ታደርግልኛለህ አንድ ነገር ማለት ነው። ምንድነው ክሊር የምታደርግልኝ? በላከው ነው የምታምነው ወይስ በመጽሐፉ ነው የምታምነው? እኔ ማምነው በሁለቱም። ግን በመጽሐፉ ማመን ሲባል አልኩ ቅድምም በመጽሐፉ ማመን ሲባል ያን ህግ ተገብራለሁ ማለት አይደለም። እንደተበረዘ አውቃለሁ። ነገር ግን መጀመሪያ አላህ እንዳወረደው መለኮታዊ ወይም ይሄ መለኮታዊ ቤዝ እንዳለው አውቃለሁ። አላህ እንዳወረደው አውቃለሁ። ከዛ እንደተበረዘ ብዙ ነገር መጨማመር መቀናነስ እንደነበረበት ቁርአን ይነግረናል። እሱን አይደለም ሁሉም በጊዜያቸው አገልግለዋል። በቃ ለራሳቸው አዎ ቁርአን ማለት ነው። ቁርአን ሲወርድ ኦኬ ይሄም ሐሳብ እንዴት ሊካተት ቻለ ታዲያ? ኦኬ አሁን አንተ ካነሳው ሐሳብ ማለት ነው ወደ እናንተ በተወረደው አመንን፣ ወደ እናንተ ማለትም በእናንተ መጽሐፍ አመንን እያለ ነው እዚህ ጋር ክፍሉ ማለት ነው። ግን ደግሞ አንተ እያልከኝ ያለው የለም ጠፍቷል፣ ተበርዟል። ኦኬ ያ ተበርዟል። እኛ እኮ ምን አለን ታዲያ? ተበርዟል ግን ኢንጂል እናምናለን። ኢንጂልን እናምናለን ግን ተበርዟል። የአላህ ቃል ይበረዛል እንዴ ታዲያ? አይበረዝም እኮ አልከኝ አይደል እንዴ? አይበረዝም። ቁርአን አይበረዝም። ቁርአን መበረዝ አይችልም ከዚህ በኋላ። ኦኬ ልታጠፋው አችልም ቁርአንን። ነገር ግን ከዚህ በፊት የነበረው አንዴ ላስጨርስ። ቆይ ላስጨርስ። አንተ ቀጣይ የምታነሳው አንዴ እባክህ አቤኒ ልጨርስ የጠየቀው ጥያቄ። አሁን አንተ ቀጣይ ልታነሳ የሚችለው ሐሳብ ምንድነው? የአላህ ቃል የማይበረዝ ከሆነ ኢንጂልና ተውራት የአላህ ቃል አይደሉ? እነሱ እንዴት ተበረዙ ነው? ነገርኩ። እነሱ ጊዜያዊ የነበሩ ህዝቦች መገልገያ ነበረ። አሁን እነዛ ህጎች ለኛ አይሰሩም፣ ለኛ አይሆኑም። ለኛ የሚሆነው ቁርአን ነው። አላህ ቁርአን ለኛ ሊሰጠን ስለፈለገ ለኛ መገልገያ እሱ ስለሆነ አላህ ለኛ ቁርአንን አወረደ እና ከዚህ በኋላ ሌላ መገልገያ መጽሐፍ ስለማይመጣ ይሄ ለሁሉም በቂና ትክክለኛ ስለሚሆን ወደፊትም ስለሚያስኬድ አላህ መቼም ቢሆን እንዳይበረዝ እንደሚጠብቀው በቁርአኑ ነገረን። አለቀ። ይሄ ነው። ኦኬ እሺ አጋችሁ ኩማ ግን ሚስ ረጅም ሰዓት በእንትን ነበር ስናወራ የነበረው። አንድ እቺን መናገር ስላለብኝ ይቅርታ። ስለዚህ አንቺ መመለስ ያቃተሽን ጥያቄ እነሱ እየመለሱልሽ ነው። ቢያንስ ዝም ብለሽ አንዴ ያሲሪ ይቅርታ ስላቋረጡ ይኸው ዚያድ ከቻልሽ ዝም ብለሽ ተማሪ፣ ካልቻልሽ ደግሞ ምንም እኮ አላረገችም እሷ። ገስት የላክሽው እንወያይ ብለሽ ነው። አይ ከስርም በጣም በተደጋጋሚ አንተን አላቋረጠም ብዬ ከስር በጣም ብዙ እየጻፈሽ ነበር። ከቻልሽ እኮ እሱ ይጠየቅ አይደል እንዴ ያለችው? አንተ ከዚህ በፊት ስገባ ሁሌ ጠይቀህ ምናምን ነገር ትወጣለህ እንጂ አትጠየቅም። ይኸው አንድ የጻፈችው ነገር አለ። እሱ የሚጠይቀው እንዳይጠየቅ ነው። ኦኬ ለጥያቄ ነው እንዴ ገስት ላክሽልኝ? ገስት እኮ ለጥያቄ ነው። አቤኒ ልጠይቅ የምትችለው
ተመለሰ እኮ የተመለሰው መልስ ምን ይባላል መሰለህ? አሁን ለምሳሌ አንተ አንድ ሲደመር አንድ ስንት ነው አልከኝ፣ እኔ ሁለት ብዬ መልስልሃለሁ። ግልጽ የሆነ መልስ መቀበል ያለ መቀበል ያንተ እንትን ነው፣ ያንተ እንትን ነው፣ ፍርድ ነው። እንደ ፍላጎት በቃ ያን የመጀመሪያዎችን ጨርሰሃል አይደል? አላህ ባወረደው የማይፈርድ ሰው እነዚህ አመጠኞች ናቸው። ኦኬ አመጠኛ ነህ ማለት ጨርሰሃል። እሺ እነዛን ጨርሰሃል። ወደ ሌላ እንሂድ። ይፍረዱ ግን ደግሞ መፍረድ አመፀኛ ችግር የለም። ያን ማምጣት አልቻልክም፣ ችግር የለም። ወደ ቀጣይ እንሄዳለን። ሱራ 5 ስንት ምንድን ያልከው? 5 ያ እነዛን ምንም ፕሩፍ ማድረግ አልቻልክም እንደሚጋጩ ችግር የለም ብለን አልፈናል። እሺ ምንም ችግር የለውም፣ አይጋጭም፣ ምንም አልቻልክም። ወደ ሌላ እየሮጥክ ነው አሁን አንተ። እኔ ማሳደድ ነው ያስኩት፣ ከአንዱ አንቀጽ ወደ አንዱ፣ ከአንዱ አንቀጽ ወደ አንዱ እየሄድክ። ኧረ ያሲር እና ከአንተ ስንት አንቀጽ ነው እስካሁን? ከሐዲስ ጀምሮ ስንት ሐዲስ ጠቀስ፣ ስንት አንቀጽ ጠቀስክ? እሺ ፉከራው በዛ። በእናትህ እኔ እንደዚህ አይነት ንግግር አልችልም። በጣም አይደለም አቤኔ፣ እውነት አቤኔ አይደለም አቤኔዘር፣ እውነቱን እንነጋገር። እሺ ችግር የለውም። አንተ እኮ አንተና ግብረ አበሮችህ እዚህ የተሰበሰቡት በጠቅላላ ምን አይነት ጥያቄ ነው? እንዴት ሙስሊም ሆናለሁ? ባላም ታምናለህ ማለት ነው? አዎ ኦኬ። መቼስ ቁርአን ላይ ነው ያለው ይሄ ሐሳብ ቁርአን ላይ ነው ያለው 5:47 ቀድሜ ያነበብኩልህ። ስለዚህ ይፍረዱ እያለ ነው አላህ። በየትኛው ነው ይፍረዱ? እሺ እንሄዳለን እኮ ወደዛ እኮ እንሄዳለን። ግን እስካሁን ድረስ ያመጣኸው ነገር ምንም ላልከው ነገር ፕሩፍ ማድረግ አልቻልክም። እሱን ጨርሰው ወደዛ ተቀብያለሁ እኮ አይደለም እኮ እሺ ብያለሁ። እሺ በቃ ፕሩፍ ማድረግ አልቻልክም። ወደ ቀጣይ እንሄዳለን። አሁን እሺ የኔን ጥያቄ ለምን ማትስተናገዱ? ኦኬ መቼ ሲሟላ እኮ የጥያቄው እኮ ሲሟላ ቀስ በቀስ በመግባባት ጠየቅ። ይሄ ሁሉ ነገር ጠየቅ እኮ ስለ መጽሐፎቹ ጠየቅ እኮ እንዴት እንደምናምን ጠየቅ እኮ። አንተ ስላላመንክ እኮ እንትን የሚባል ነገር እኮ የለም። አንተ ስላላመንክ እዚህ ጋር ተመልሷል ምናምን ነገር አይደለም። ወይኔ እሺ ይሁንልህ፣ ችግር የለም ይሁንልህ፣ ደስ ይበልህ፣ እንደ ልብ ጠይቅ። እሺ የለም እንደዚህ የሚታገስህ ግን ይሁንልህ። እሺ ቀጥል። ምንም አይነት ፋላሲ ማምጣት አልቻልክም። ቀጥል። እሺ ሱራ 5:47 ቀጥል፣ ችግር የለም። ኦኬ የተበረዘው ነው ወይስ ያልተበረዘው ነው አላህ እያለ ያለው? እሺ ያ የኢንጂልም ባለቤቶች በውስጡ አላህ ባወረደው ሕግ ይፍረዱ፣ አላህም ባወረደው የማይፈርድ ሰው እነዚያ አመፀኞች እርሱ ናቸው ይላል። ያ እንዴት መሰለ ይሄ ነገር የምትረዳው? ለምሳሌ አሁን አንተ የእሱ ተከታይ የኢንጂል ተከታይ ስትሆን ማለት ነው። ስማኝ እሺ፣ ቀጥታ ልረዳውም ያሲር እኔ ላስረዳህ እባክህ። እንዳስረዳህ ነው የምትፈልገው ወይስ ዝም ብለህ ማውራት ነው? እሺ ቀጥታ የምረዳው አይደለም መቼ ላስረዳህ። ያ ፍረድ፣ ያ ቀጥታ የምትረዳው ነው። ግን አንተ ያልገባህ ነገር አለ ልንገርህ። እሺ አስረዳው። ጎሄድ እሺ ምን መሰለ ፍረዱ ሲባል ማለት ነው። እሺ አሁን ለምሳሌ አሁን አንተ በቁርአን ፍረድ ብለህ ትቀበለኛለህ? ምን አልከኝ? በቁርአን ፍረድ ብለህ የምትከተለው መጽሐፍ ትቀበለኛለህ? 100% አልቀበልም። በቃ አለቀ። ስለማትቀበለኝ በዛ ፍረድ እንዴ? ስለማላምንበት የማላምንበት እንትን ፍረድ ማለት ነው። አንተን በምታምንበት መጽሐፍ ፍረድ ማለት ነው። ኦኬ ኢንጂል ነው ግን የሚለው ምን አልከኝ? ጫጫታ ውስጥ ከ45 ጀምሮ እስከ 49 አንቦ አንዴ እሱ እየወረደ እንዴ እዛው ላይ መልሷል። አንዴ ቪኒዘር እውነት ማወቅ ከፈለክ ለምን አታውራ? ሁሴን አንዴ አይደለም አወራ ስል አታውራ አልከኝ። እሱ ሄዷል። እሺ አንዴ ያው አታውራ እንዴ። እኔ ሁለት ጆሮ አለኝ ግን አንድ ሰው ነው መስማት የምችለው። ሶስት ሐሳብ እንዴት ነው እናንተ ሳይጋጭም መመለስ የሚችል ካለ ይኸው ያሲር ዝም ብሎ እኔ መመለስ እችላለሁ የሚል ካለ ይግባ። የለም ሄዷል እኮ እውነት አንተ እውነት ማወቅ አይደለም። ኦኬ እውነት ምንድነው? ወደ እውነት ምራኝ እያልኩ ወደ እውነት አትበለኝ። እውነት ኢየሱስ ነው እኮ አልኩ። አሁን በቀደም እውነት ኢየሱስ ነው። እየሰማኸኝ ነው? እዚህ ጋር ሰብከው መለየት አለብህ። እዚህ ጋር ሴት ያመጣ ያሰለም እስልምና ትክክል ነው ምናምን ነገር አይደለም። አሁን ሁሴን ትገባለህ ወይስ አትገባ? ጥያቄው ላንተ ነው። እየቀጠፈ ነው። ኦኬ መመለስ ትችላለህ? ጥያቄን መመለስ ትችላለህ? ያሲር ስላልመለሰው
ያሲር መመለስ አልቻለም። ስለዚህ አንተ ትገባለህ። አልመለሰው አታቤኔዘር ዝም በልሽ፣ ዝም በል። እኔ እዚህ ያለ ጫጫቱ ስለሆንኩኝ ድምፅ ስለማይሰማ ነው። ዝም በል። ጫጫቱ ነው። አንዴ እስካሁን ድረስ ያመጣውን ነገር እኮ ምንም ጭራሽ እንትን ፕሩፍ ልታረግ እኮ አልቻልኩም። እስካሁን ድረስ ያመጣውን ነገር አቤኔዘር፣ ሰው ከሰው ለማጣላት አትሞክር። ይሄ ፋላሲ ነው የሚባለው። እኔ እኮ ነገርኩህ እኮ። ቆይ እሺ፣ ከላይ ጀምሮ ላንብብልህ አንድ። ቆይ ለምን ፍረድ እያላለሁ ሚውት ያ እሺ፣ እሺ፣ መንገድ ላይ ስለነበርኩ እሺ። ለማን ነው አንብብ። 45 47 አልነበረ? እሺ 45 ጀምሮ አንብብ። አንድ እሺ፣ ጉንፋን ያዘኝ ነው። 45 አንብብ። በእነርሱም ላይ በውስጧ ነፍስ በነፍስ ዓይንንም በዓይን አፍንጫንም በአፍንጫ ጆሮንም በጆሮ ጥርስንም በጥርስ ይይዛል። ቁስሎችንም ማመሳሰል አለባቸው ማለትን ጻፍን። በዛ ማለት ነው። በመጀመሪያ በኢንጂል በተውራት ይይዛል ማለትን ጻፍን። በእርሱም የመጽዋት የማረ ሰው እርሱ ለእርሱ ለሰራው ኃጢአት ማስተሰሪያ ነው። አላህም ባወረደው ነገር የማይፈርድ ሰው እነዚያ በደለኞች እነርሱ ናቸው። እዛ 46 ላይ በፈለጎቻቸውም ወይም በነቢያቶቹ ፈለግ ላይ የመርየም ልጅ ኢሳን ከተውራት በስተፊት ያለውን አረጋጋጭ ሲሆን አስከተለን። እንጂልም በውስጡ ቀጥታና ብርሃን ያለበት በስተፊቱ ያለችውን ተውራትን የሚያረጋግጥ ለጥንቁቆች መሪና ገጻ ሲሆን ሰጠ ነው። የእንጂልን ባለቤቶች በውስጡ አላህ ባወረደው ሕግ ይፍረዱ። የመጣ ጊዜ ተውራትን የሚከተሉ ሰዎች በራሳቸው እንዲፈርዱ፣ አሁንም ቁርአን ከመጣ በኋላ እንጂል የምትከተሉ ሰዎች ራሳችሁ በራሳችሁ ትፈርዳላችሁ፣ ቁርአንን ማትቀበል ስለሆነ ማለት ነው። ከዛ በኋላ ምን አለ? ምን ነው? በማን ነው የሚፈርዱት? በማን ነው የሚፈርዱት? እንደ እርስ በርስ ባለው ሕግ ነው እኮ የምልህ። ኦኬ፣ እንጂል ምንድነው? እንጂል ምንድነው? መጽሐፍ ነዋ። ኦኬ፣ እሺ። በምን ፈረዱ ነው እያላችሁ ያላችሁ? በምን ፈረዱ ነው እያላችሁ ያላችሁ? በኢንጂል ነዋ። እናንተ በራሳችሁ መጽሐፍ ተበርዟል አልከኝ እኮ አይደል? እንዴ ታዲያ እኮ አንተ ግን ትቀበለዋለህ። አንተ ግን እየተመራህበት አይደለ? ኦኬ፣ ግን አላህ በተበረዘው መጽሐፍ ምን እያለኝ ነው? ስለዚህ ማን ነው ስህተት? አይደለም እኮ አንተ ስለማታመን እንግዲህ በምታምነው ፍረድ ነው የተባልከው፣ በምታምነው መጽሐፍ እንጂ አላህ ደርሶ አሁን እኔ መጥቼ ግዴታ በኢስላም ሕግ በዚህ ባሁን ባለው በቁርአን ተመራ ብለህ ፌር አይሆንም። አንተ ስለማትቀበለው እኔ የምቀበለው ብቻ መጥቼ በእንጅል እንደምን አላህ አዙኛል ማለት ነው። በእንጅል እንደምን አላህ አዙኛል ማለት ነው። በእንጅል እንድታመን አላህ አዟል። በእንጅል እንድታመን ግን ያዘዘ አንተ ሙስሊም ስትሆን ማለት ነው። በእንጅል እንድታመን ያዘዘ መጽሐፍነቱን ነው እንጂ እንድትከተል አይደለም። አሁን አገኘሁ። ግን ደግሞ ተበርዟል አልኩ እኮ። ተበርዟል ታዲያ አንተ ቅድም አስረዳው። አላህ ለምን አዘዘኝ? ተበርዟል ካለ ለምን አዘዘኝ? አንተ ስለምትቀበለው ቂሳስ እኮ ነው። አንተ ስለምትቀበለው ማለት ነው። ከዛ በፊት አይንም ባይን እንዳለው ማለት ትእዛዝ ነው አይደለም? አዎ ትእዛዝ ነው። ኦኬ፣ ስለዚህ እያዘዘኝ ነው። አላህ እመንበት፣ ማነው ፍረድበት እያለኝ ነው። ተጠቀምበት እያለኝ ነው። አንተ ደግሞ ተበርዟል እያልከኝ ነው። ፍጡር ለምን የኢንጂልን ባለቤቶች በውስጡ ቆይ፣ በኢንጂልን ባለቤቶች በውስጡ አላህ ባወረደው ሕግ ይፍረዱ። አንተ አሁን አላህ እንትን ስላለበት እኮ አይደለም። አላህ ፍረድ ስላለ አይደለም እየፈረድክ ያለው አንተ። ስለዚህ አንተ ተበርዟል እያልከኝ ነው። ተበርዟል፣ ግን የራስህን መጽሐፍ ተከተል ተባልክ። ፍረድበት በሱ ላይ ባሉ ህጎች ማለት ነው። እሱም አንተ የተከተልከው የያዝከው መጽሐፍ የተበረዘ ነው። ነገር ግን በሱ ፍረዱ። ያ ፍርድ ምንድነው? አይደለም እኔ እንትን የተበረዘው ነው። ያ ፍርድ ምንድነው? ያ ፍርድ ምንድነው? እኛ ምን ፈርድብን? ቆይ ሰማኝ። በሱ ምን እያለኝ ነው? ቆይ ሰማኝ።
የኢንጅልን ባለቤቶች በውስጡ አላህ ባወረደው ህግ ይፍረዱ። አዎ ትፈርዳለህ። ከዛ እንዴት ነው የምትፈርደው ካልከኝ ደግሞ ከዛ በፊት የነበረው ትክክለኛው መጽሐፍ ላይ ያለው ምንድነው? ለምሳሌ እዛ ላይ ነፍስን በነፍስ አይንን በአይን አፍንጫን በአፍንጫ እያለ ያወራል ማለት ነው። እሱን ተከትለ ፍረድ አለቀ። እሱን ተከትለ ፍረድ ማለት ነው። ስለዚህ ማለት ነው እነዚህ ከስር ቅድም የገቡት ሰዎች ኢነርጂን እየጨረሱት ነው። እባካችሁ በመሀል ላይ የገባችሁ የሰውን ኢነርጂ አጨረሱ። ግን አንተ ደግሞ አሁን እዚህ ጋር እያልክ ያለኸው ማለት ነው አዞኛል አላ እሺ ተቀብያለሁ። ግን ደግሞ የምቀበለው የትኛው ነው ትክክል? እንዴት ነው መለየት የምችለው? ኢንጅል በሱ እንደፈረደበት አንተ ደግሞ ተበረዟል እያልከኝ ነው። ኦኬ ቁርአን ከመውረዱ በፊት ነው የተበረዘው። ለዛም ነው ቁርአንን አላህ ያወረደው እንዳይበረዝም አድርጎታል የሚል ሐሳብ ሰጥተሃል። በዚህ መቼስ እንደማንካከር ተስፋ አድርጋለሁ። እና አሁን አንተ አላህ እንዳዘዘኝ እርግጠኛ ነህ በኢንጅል እንዳምን። ግን ደግሞ አሁን ኢንጅል አንተ ጋር አለ ወይ? አንደኛ ነው። ሁለተኛ ደግሞ የትኛውን ኢንጅል ነው የተበረዘው ነው ያልተበረዘው ነው እንዴትስ መለየት እችላለሁ የሚለውን ጥያቄ እንድትመልስልኝ እፈልጋለሁ። አላህ ካዘዘ የመጀመሪያው አንተ ጋር ኢንጅል አለ ወይ ነው ያልከኝ? አንተ ጋር ኢንጅል አለ ወይ ነው ያልከኝ? አንተ ጋር ኢንጅል አለ ወይ ነው ያልከኝ? ኦኬ አዎ አንተ ጋር ኢንጅል አለ ወይ ምን ማለት እንችላለን? የለም እኮ እንጂ ችግር የለም። ይሄ ጥያቄ ያጨቃጭቀንም ብዙ አስፈላጊ ጥያቄዎች ስላሉ ማለት ነው። እሺ ቀጣዩ ምንድን ነው ያልከኝ? የትኛው ነው ያለው? ያልተበረዘው ነው የተበረዘው ነው ያልከኝ? እመኑበት ያለው አላህ አንተ የተበረዘውን ነው ወይስ ደግሞ ያልተበረዘውን ነው? እመኑበት ያለ አላህ እመኑበት ያለ አላህ